ሰላም ጤና ይስጥልን። አሁን የደረሰን ሰበር መረጃ በመካከለኛው ምስራቅ ያለው ጦርነት 16ኛ ቀኑን ሲይዝ ዓለም ወደማይመለስበት ቀውስ ውስጥ እየገባች ነው። አሜሪካና ኢራን እርስ በርስ የሚያጋጭ መረጃ እየሰጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተንበረከከች ሲሉ፣ ቴህራን ደግሞ ድርድር የሚባል ነገር አናውቅም በማለት አስደንጋጭ ምላሽን ሰጥታለች። ክቡራን አድማጮች እጅግ መደመጥ ያለበት ጉዳይ ነው። በዝርዝሩ የምትሰሙት ይሆናል። በሌላ በኩል የእስራኤል ጦር ሊባኖስን ሰብሮ መግባቱን በይፋ አውጇል። በሀገራችንም ጠቅላይ ሚኒስትር ዶክተር አብይ አህመድ አስቸኳይ የነዳጅ ቁጠባ ጥሪን አቅርበዋል። ምን እየተፈጠረ ነው? በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ቪዲዮን ላይክ፣ በዚህ ሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የአሜሪካና የኢራን ባለስልጣናት እየተካሄደ ያለው ጦርነት ለማስቆም በሁለቱ ወገኖች መካከል ሊደረግ ስለሚችለው ድርድር የሚቃረን አስተያየት እየሰጡ ነው። ሌሊት ላይ ፕሬዝዳንት ትራምፕ ኢራን ከአሜሪካ ጋር መደራደር አጥብቃ እንደምትፈልግና ዝግጁ መሆኗን በድጋሜ ተናግሯል። ሌሊት ላይ ፕሬዝዳንት ትራምፕ ኢራን ከአሜሪካ ጋር መደራደር አጥብቃ እንደምትፈልግና ዝግጁ መሆኗን በድጋሜ ተናግሯል። ዲፕሎማሲያዊ ንግግር በተመለከተም እየተነጋገርን ቢሆንም እነሱ ግን ዝግጁ ሆኑ አይመስለኝም፣ ነገር ግን ወደዚያው እየቀረቡ ነው ሲሉ ያለውን ሁኔታም ገልጸዋል። ይሁንና የኢራን የውጭ ጉዳይ ሚኒስትርና ዋነኛ ተደራዳሪ አባስ አራጊች ግን የትራምፕን ንግግር ተቃርነዋል። ሚኒስትሩ አገራቸው የተኩስ አቁም እንዲደረግ ፈጽሞ አልጠየቀችም፣ ለመደራደር እንኳን ፈጽሞ አልጠየቅንም በማለት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። እየተካሄደ ባለው ጦርነት በኢራን ላይ ድል መቀዳጀታቸውን ለማወጅ እየተዘጋጁ እንደሆነ የጠየቁት ፕሬዝዳንት ትራምፕ ያንን እንደማያደርጉ፣ ነገር ግን እስካሁን ባለው ሁኔታ አሜሪካ በኢራን ላይ ከባድ ውድመት ማድረሷና አሁን ብንተዋቸው እንኳን መልሰው ለመገንባት 10 ዓመት ይፈጅባቸዋል ብሏል። ትራምፕ ከጋዜጠኞች ለቀረቡላቸው ጥያቄ ባለፈው ሳምንት በቴህራን ውስጥ አዲሱን ጠቅላይ መሪ በመደገፍ በሺዎች የሚቆጠሩ ሰዎች አደባባይ መውጣታቸውን እንዲሁም ኢራን በአሜሪካ የጦር መርከብ አብርሃም ሊንከን ላይ ፈጸመች ስለተባለው የአጥፍቶ ጠፊ ጀልባ ጥቃት ተጠይቀው ሁሉም በሰው ሰራሽ አስተውሎት ኤአይ የተፈበረከ ምስሎች ናቸው ብለው ቢያጣጥሉም ማስረጃ ግን እንዳልሰጡ ቢቢሲ በመረጃው ገልጿል። በሌላ መረጃ እስራኤል ለውስን ዘመቻ ወታደሮቿን ወደ ሊባኖስ ማስገባቷን አስታወቀች። የእስራኤሉ የመከላከያ ኃይል ወደ ሊባኖስ በመግባት ቁልፍ የሂዝቦላ ይዞታዎችን ኢላማ ያደረጉ ውስን ዘመቻዎችን ማካሄድ መጀመሩን በቴሌግራም ገጹ አስታውቋል። ሰራዊቱ ወታደሮቹ ወደ ደቡባዊ የሊባኖስ አካባቢዎች ከመግባታቸው ቀደም ብሎ በበርካታ የሽብርተኞች ኢላማ ላይ ድብደባ መፈጸሙና ዘመቻው የፊት መስመር የመከላከያ ይዞታን በማጠናከር ዓላማው በአካባቢ ያሉትን የሽብርተኞች መሠረተ ልማቶች ማፈራረስ ነው ብሏል። የእስራኤል ጦር ጨምሮም ሊባኖስ ውስጥ በሂዝቦላ የሚካሄደው ዘመቻ በቁርጠኝነት እንደሚቀጥል አስታውቋል። ዘገባው የቢቢሲ ነው። በሌላ ዜና የሆርሙዝ ወሽመጥ መዘጋት ያሳሰባቸው ትራምፕ ኔቶና ሌሎች ሀገራት እንዲደግፏቸው ጥሪ አቀረቡ። ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ ፕሬዝዳንት ዶናልድ ትራምፕ ጥረት እያደረጉ ነው። ግዙፍ መርከቦቻቸውን ከኢራን ጥቃት ለመጠበቅ የሀገራት ጥምረት ለመፍጠር የአሜሪካ መንግስት ከ7 አገራት ጋር እየተነጋገረ መሆኑን የጠቀሱት ትራምፕ ከእነዚህ መካከል ቻይና እንደምትገኝበትም ገልጸዋል። ትራምፕ የሌሎች አገራትን ስም ባይጠቅሱም የኔቶ አባል አገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተው ሁኔታ እንደ ግዛታቸው መመልከት ያለባቸው ሀገራት ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነም አብራርተዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ደግሞ ወሳኙን የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የማያደርጉ ከሆነ የኔቶ የወደፊት ዕጣ በጣም መጥፎ ይሆናል ሲሉም አስጠንቅቋል። በተጨማሪም ቻይና ተሳታፊ እንደምትሆን እንደሚጠብቁ፣ ነገር ግን ድጋፍ የማታደርግ ከሆነ በምላሹ ከፕሬዝዳንት ጂ ጂንፒንግ ጋር በቅርቡ ሊካሄድ የታቀደውን ስብሰባ ሊያዘገዩት እንደሚችሉም ገልጿል። ትራምፕ የሆርሙዝ ወሽመጥን ለመጠበቅ በሚያደርጉት ጥረት ውስጥ ዩናይትድ ኪንግደም የምትሳተፍበት ሁኔታ ላይ ከጠቅላይ ሚኒስትር ኬር ስታርመር ጋርም መነጋገራቸው ተዘግቧል። ጃፓን በበኩሏ የሆርሙዝ ወሽመጥን ለመጠበቅ ወደ ፋርስ ባህረ ሰላጤ ወታደራዊ መርከቦቿን በመላክ የመሳተፍ ፍላጎት እንደሌላት የገለጸችም ሲሆን
ጠቅላይ ሚኒስትሯ ከዚህ ሳምንት ወደ አሜሪካ በመሄድ ከትራምፕ ጋር እንደሚነጋገሩም ተገልጿል። በተመሳሳይ አውስትራሊያ ኢራን በሆርሙዝ ወሽመጥ በጭነት መርከቦች ላይ የምትፈጽመውን ጥቃት ለመከላከል የጦር መርከቦቿን ወደ አካባቢው እንደምታሰማራ በትራንስፖርት ሚኒስትሯ በኩል አስታውቃለች። አዲሱ የኢራን ጠቅላይ መሪ ሞጅታባ ካሚኒ ከተሾሙ በኋላ ባለፈው ሳምንት አጋማሽ ላይ ባስተላለፉት መልእክት በአሜሪካና በእስራኤል ጥቃት ሕይወታቸው ያለፉ ኢራናውያን ደግሞ ሆርሙዝን በመዝጋት እንደሚበቀሉ አመልክተው ነበር። የዓለም 20 በመቶ የነዳጅ ምርት የሚተላለፍበት ሆርሙዝ ወሽመጥ በጦርነት ምክንያት በተፈጠረ ስጋት በዓለም ገበያ ላይ የነዳጅ ዋጋ ከፍተኛ ጭማሪም አሳይቷል። ባለፉት 2 ሳምንታት በሆርሙዝ ወሽመጥ በኩል የሚተላለፉ የመርከቦች ቁጥር ከጦርነቱ በፊት ከነበረው የ90 በመቶ ቅናሽ ማሳየቱን የቢቢሲ ቬሪፋይ ዘገባ አመልክቷል። ከጦርነቱ መጀመር በኋላ እስካሁን ቢያንስ 19 ከባድ መርከቦች ላይ በተፈጸሙ ጥቃቶች ወድሟል ወይም ከባድ ጉዳት ደርሶባቸዋል። በአካባቢው በተፈጠረው ስጋት ምክንያት 20 ሺህ የሚጠጉ መርከቦችና የመርከብ ሰራተኞችን የያዙ ግዙፍ መርከቦች ለመንቀሳቀስ ተቸግረው ውቅያኖስ ላይ ቆመው የሚገኙም ሲሆን በዚህ ምክንያት የምግብና የውሃ እጥረት እያጋጠማቸው እንደሆነም ተገልጿል። ዘገባው የቢቢሲ ነው። በመጨረሻም ከሀገር ውስጥ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በዛሬው ዕለት ነዳጅን በቁጠባ መጠቀም እንደሚያስፈልግ አሳሰቡ። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ገጻቸው ባስተላለፉት አጭር መልእክት ነዳጅን ገዝተው የሚጠቀሙ አገራት መቸገራቸውን ገልጸው በቁጠባና ለመሰረታዊ ነገሮች ቅድሚያ መስጠት መጠቀም አስፈላጊ መሆኑን ገልጸዋል። ባለፈው ሳምንት የገንዘብ ሚኒስትሩ አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስቦ ነበር። በጦርነት ምክንያት የታየው የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ ነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቋል። ጠቅላይ ሚኒስትር አብይ በማህበራዊ ሚዲያ ላይ የነዳጅ አከፋፋዮችም ሆኑ ተጠቃሚዎች እንዲሁም ማደያዎች ለመሰረታዊ አገልግሎት ቅድሚያ እንዲሰጡና በቁጠባ እንዲጠቀሙ አሳስቧል። የፋርስ ባህረ ሰላጤ ጦርነት ከተቀሰቀሰ ወዲህ የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ የተነሳ በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛ ምስራቅ አገራት የነዳጅ መሰረተ ልማቶች ጥቃት ስለተፈጸመባቸው የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዚህ ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየቱ በበርሜል $120 ገብቶም ነበር። ይህን ተከትሎ የዓለም አቀፉ ኢነርጂ ኤጀንሲ ከፍተኛ መጠን ያለው ነዳጅ ክምችት በማውጣት ለኤሲያ እንዲሁም ኦሺኒያ አገራት በዛሬው ዕለት እንደሚያከፋፍል ይፋ አድርጓል። የዓለም 1/5 የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር ወሽመጥ መዘጋቱን ተከትሎ የነዳጅ ዋጋ መጨመሩ ዛሬም እንደቀጠለ መሆኑን መረጃዎች ያሳያሉ። እሁድ ዕለት በዓለም አቀፍ ገበያ የብሬንት ድፍድፍ ነዳጅ ዋጋ እስከ 3 በመቶ ጭማሪ በማሳየት በበርሜል $106 ተሽጧል። በዛሬው ዕለት ደግሞ ብሬንት ድፍድፍ ነዳጅ በበርሜል $104 ከ63 ሳንቲም እየተሸጠ እንደሚገኝም ተገልጿል። ክቡራን አድማጮች እንግዲህ ዓለም አሁንም በውጥረት ውስጥ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው እሳት መላውን ዓለም ወደ ነዳጅና የምጣኔ ሀብት ቀውስ እየከተተው ይገኛል። የአሜሪካና የኢራን እሰጥ አገባ፣ የእስራኤል ጦር ወደ ሊባኖስ ድንበር መሻገር እንዲሁም በሀገራችን የነዳጅ ቁጠባ ጥሪ መደረጉ ነገሮች ወዴት እያመሩ እንደሆነ ትልቅ መልእክት ነው። እናንተስ በዚህ ዙሪያ ምን ትላላችሁ? ፕሬዚዳንት ትራምፕ እንዳሉት ኢራን ለድርድር ትንበረከክ ይሆን ወይንስ የሆርሙዝ ወሽመጥ መዘጋቱ ዓለምን ወደ ባሰ ጨለማ ይከታታል? የጠቅላይ ሚኒስትር ዶክተር አብይ አህመድ የነዳጅ ቁጠባ ጥሪ እንዴት አያችሁት? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጋበዝን መረጃው ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። በቀጣይ በሌላ አዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።